እህታችን ያዘችው ረመዳን አስቤዛ አጣዬ የሚሄድ ነው። 20 ሊትር ዘይት ሀያት የሚል 25 ኪሎ ሩዝ ኡመር አንደኛው 10 ኪሎ ስኳር 10 ኪሎ ምስር ክክ 10 ኪሎ ድፍን ምስር 10 ኪሎ አጃ 10 ኪሎ ገብስ ማለት ነው። የሾርባ 25 ኪሎ መኮረኒ 50 ኪሎ ዱቄት ነው። አንደኛ እቃ ነው የገዛሁላት። ቡና 10 ኪሎ ነው። አሪፍ ቡና አንደኛ ቡና ነው የገዛሁላት። አሳያችኋለሁ። ካርቶን ቴምር ነው 5 ኪሎ አተርክክ ነው። እዚህ ጋር አንደኛ እቃ ነው የገዛሁላት። እዚህ ጋር እንደምትመለከቱት ቡናው ጽድት ያለ ነው፣ ያምራል። ይሄ ነው በደንብ አድርጌ ነው ቀረጻውን እዚህ ጋር የቀረስኩላችሁ እንዲታያችሁ አድርጌ ነው። ዘይቱም አንደኛ ዘይት ነው ሀያት የሚለው ማለት ነው የጀሪካኑ። እዚህ ጋር አጃው ይሄ ነው። ዋጋ ዝርዝሩን የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። እህታችን ያዘዘችው ረመዳን አስቤዛ ነው አጣዬ የሚሄድ ነው። እዚህ ጋር እንድሪስ አብዱ እንደምትመለከቱ የመጀመሪያ ጾም እንግዲህ ዛሬ ነው። በነገራችን ላይ እኔ እንደዚህ ውሃ ጥብም የለ እንደዚሁም ደግሞ ምንም ድካም ራሱ የለም ስራም ላይ ነበርኩኝና እዚህ ጋር እንደምታዩት ይኸው ፊቱም ጭር አላለም፣ ፀሐይም ደግሞ ጮሬም የለም ከላይ ጥላም ስለነበረ እዚህ ጋር እህታችን ያዘችው የረመዳን አስቤዛ 50 ኪሎ ዱቄት 25 ኪሎ መኮረኒ እንደዚሁም ደግሞ 10 ኪሎ ስኳር 10 ኪሎ ድፍን ምስር 10 ኪሎ ምስር ክክ 10 ኪሎ አጃ 10 ኪሎ ገብስ ማለት ነው። 20 ሊትር ሀያት የሚል አንደኛው ዘይት 25 ኪሎ ሩዝ ማለት ነው ኡመር የሚል አንደኛውን። እዚህ ጋር የገዛሁላት እቃ አሪፍ ምርጥ እቃ ነው የገዛሁላት። ቡናውም ምርጥ ቡና ነው። እዚህ ጋር ቪዲዮ ላይ እንዳያችሁት ነው። ማዘዝ ለምትፈልጉ በወሎ ዙሪያ ያላችሁ ማዘዝ ትችላላችሁ። ደሴ፣ ሀይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ ያላችሁ ሀገሬ ልጆች ማለት ነው ቤተሰቦቻችሁ ሰርፕራይዝ ማድረግ ለምትፈልጉ እዚህ ጋር የገዛዛሁላት እቃ አሪፍ እቃ ነው። ዋጋ ዝርዝሩን እነግራችኋለሁ። ቡና 1500 ብር ነው ኪሎ ማለት ነው። እንደገና ደግሞ 25 ኪሎ መኮረኒ 3800 ብር ነው። ቴምር 2700 ብር ነው። ያናል አልጨመረም ማለት ነው። እንደገና ደግሞ ሩዝ 25 ኪሎ ኡመር የሚለው አንደኛ ነው ብያችኋለሁ 2600 ነው። ዘይት 20 ሊትር አንደኛው ሀያት የሚለው ነው አንደኛ ማለት ነው 6450 ብር ነው የገዛሁላት ማለት ነው። ቦታ ላይ ሄዳችሁ እቃ ጠልባችሁ አዛችሁ ማለት ነው ኪሎ ላይ እንደዚህ የ15 ብር የ20 ብር ልዩነት ስታዩ ቀልብያችሁ ሊበላሽ አይገባም። ለምሳሌ ይህን ዘይት ስገዛ ሌላ ቦታ ላይ 6500 ብር ነው፣ እኔ 6450 ብር ነው የገዛሁት። አያችሁ አይደል? የ50 ብር ልዩነት አለ ማለት ነው። ያኔ ደንበኛ ብለው ያሉት ሰው ሊቀንሱ ይችላሉ፣ ካላዋጣቸው ደግሞ አይቀንሱም። ቡናውን እዚህ ጋር 20 ብር 30 ብር ሁሉ ይቀንሱልኝ ነበር ማለት ነው ስገዛ እስከዛሬ። ዛሬ ግን 1500 ሂሳብ ነው የገዛሁት። ቡናውም ጥርት ያለ ነው እንደስተዛሬው። የሚቀንስ አለ፣ ዋጋው የሚቀንስ አለ። ቡናው ግን እንደዚህ ጥራት ያን ያህል አይደለም ማለት ነው። ይህን ደግሞ ግልጽ አድርጌ ነግሬያቸዋለሁ። ካሁን በፊትም የዋጋ ዝርዝር በተደጋጋሚ ለቅቅ ያለው ግቡና ቤቴን ጎብኙት ነው የምላቸው የቻናሌ ቤተሰቦች። እዚህ ጋር ይኸው እንግዲህ ለእህታችን ያዘዘችኝን እቃ ይኸው ገዛዝቼ እያንዳንዱ ማለት ነው በአንድ ላይ አድርጋለሁኝ። አሁን ይሄ ወደ አጣዬ የሚሄድ ነው። እዚህ ጋር ይኸው ቁጥርጥር አድርጌ ደግሞ ኬሻ ውስጥ ልቆጥር ነው እንደምትመለከቱት ማለት ነው። ከዛሬ ባለማወቅም ሆነ የልባችሁን እየተናገራችሁ እኔን ያስቀየማችሁ ሰዎች ማለት ነው እህት ወንድሞቼ የዓለም ዳርቻ የምትገኙ እንደዚሁም በውስጥ በኢሞ በዋትስአፕ በቴሌግራም መልእክት ያስቀመጣችሁ ልጆች፣ ጽሁፍ ያስቀመጣችሁ፣ ሪከርድ ያስቀመጣችሁ ልጆች አላችሁ። አፉ በለን እያላችሁ ማለት ነው ለአላህ ብዬ አፉ ብያቸዋለሁ። እናንተም ደግሞ አፉ በሉኝ። እኔ ባለማወቅ በቃላት ንግግር ቪዲዮም ስሰራ በምናገረው አማርኛ ቃላት እንደዚህ የተከፋችሁ ካላችሁ ለአላህ ብላችሁ አፉ በሉኝ ማለት ነው። እናም እዚህ ጋር አንድ ሰው በዳይ መሆኑን አውቆ አፉ በሉኝ ካለ ተበዳይ ደግሞ አፉ ሊል ይገባል። እናም ስለዚህ እኔ አፉ ብያችኋለሁ፣ እናንተም ደግሞ አፉ በሉኝ ማለት ነው። ሆነኝና ልሳሳት እችላለሁኝ፣ ፍጹም ነኝ አልልም። ከሰው ስህተት ከብረት ዝገት ይባላልና ማለት ነው። ውድ ቻናሌ ቤተሰቦች ማዘዝ ለምትፈልጉ በ0914257198 ላይ ታገኙኛላችሁ። ተጨማሪ 0966388249 ላይ ታገኙኛላችሁ። የዛሬ ቪዲዮ ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።